የዚህ ውድድር ዓላማ ያው ከዚህ በፊትም እንዳልኩት በክቡር ጠቅላይ ሚኒስትሩና በከተማ አስተዳደሩ የተገነቡ የኮሪደር ልማቶችን ለህብረተሰቡ ግንዛቤ መፍጠር፣ ማስተዋወቅ፣ ስፖርቱ እንዲያድግ እንዲስፋፋ ጥረቶች ማድረግ ነው አንዱ ዓላማ። ሁለተኛው ዓላማ አገር አቀፍ ውድድሮች አሉ። በየካታጎሪው በታዳጊዎች፣ በክለቦች፣ በአዋቂ ማውንቴኖች የተለያዩ አገር አቀፍ ውድድሮች አሉ። ለነዚህ አገር አቀፍ ውድድሮች ምርጦችን የምንመርጥበት ይሆናል ማለት ነው። ሌላው ክለቦችም የቀድሞ ብስክሌተኞችም ታዳጊዎችም አቋማቸውን ለክተው በቀጣይ ለሚደረጉ አገር አቀፍ ውድድሮችም ሌሎች ውድድሮችም ራሳቸውን ከድክመታቸው ተነስተው የሚሰራበት ስራ ነው ማለት ነው። እነዚህን ዓላማ አድርገን ነው የተነሳን ያለ ነው። ኢትዮጵያ ለመጀመሪያ ጊዜ በብስክሌት ኦሎምፒክ እንደተሳተፈች ይታወቃል እና እሱ ያኔ ያ ስሜት የጠፋው የነበረውን አሁን በጣም እየተመለሰ ነው። ፕላስ ደግሞ እይታውም ለብስክሌቱ ያለው ፍቅሩ ህዝቡ በጣም ደስ ይላል። ግን ብስክሌት ላይ እስካሁን አልተሰራም ነበር። አሁን ግን ያለው ነገር እንቅስቃሴው በጣም ደስ ይላል። በጣም ውድድር የሚደረግባቸው ቦታዎችንም ቀጣይም ደግሞ አሁን ያሉት በቂዎች አይደሉም። ክለቦችም ይጠይቃሉ፣ ታዳጊዎችም ይጠይቃሉ። ስለዚህ ይህንን የብስክሌት ስፖርት ደግሞ ጤነኛ የሆነ ማህበረሰብ ከመገንባት አኳያ ትልቅ አስተዋጽኦ አለው። በፕራይም ሚኒስተሩና በከተማ አስተዳደሩ የተገነቡ የብስክሌት ሌኖች አሉ። እነዚህ ብስክሌት ሌኖች ስፖርተኞችን ለማምጣት ትልቅ እገዛ እያደረገልን ያለው ያም በቀላሉ የመለማመጃ ቦታ እንደ ትራንስፖርቴሽንም እንዲህ አይነት ነገሮችን እየፈጠሩልን ስላሉ ትልቅ መነሳሳት ላይ ያለበት ሁኔታ ነው ያለው። ስታስብ መጀመሪያ ማዘውተሪያ ስፍራ ነው። ከዚህ በፊት አሁን አዲስ አበባችን ስታት የነበረው የትራፊክ ፍሰቱ በጣም ከፍተኛ የነበረበት ሁኔታ ነው ያለው። ብስክሌትና መኪና አብሮ ለመንዳት የሚቸገሩበት ሁኔታ ነው የነበረው። አሁን ግን በቀላሉ የብስክሌት ሌኖች ስላሉ በእነዚህ ብስክሌት ሌኖች ጋር ልምምዳቸው የሚያደርጉበት፣ ወደ ትምህርት ቤት የሚሄዱበት፣ ወደ ስራ የሚሄዱበት እንዲሁም ደግሞ አሁን እነዚህ ዴሊቨሪ የሚሰሩት በብስክሌት ነውና ለነሱም ምቹ የስራ እድል የፈጠረበት፣ ምቹ የትራንስፖርት አማራጭ የተፈጠረበት፣ ከነዚህ ከማሱ ደግሞ የተሻሉ ስፖርተኞች የሚመለመሉበት፣ የሚመጡበት፣ ከተማ አስተዳደሩን የሚወክሉበት፣ ሀገርን የሚወክሉበት የሚመረጥበት ውድድር ነው ማለት ነው። አንድ ስፖርት እንዲያድግ ስልጠና ብቻ ሳይሆን በውድድር መለካት አለባቸው። አቋማቸው በውድድር እየተለካ እየተፈተሸ መሄድ አለባቸው። ውድድርም ሲኖር ተነሳሽነቱ ይጨምራል፣ ያድጋል። ስፖርተኞቹም የመምጣት እንትናቸው ጥሩ ነው ይሆናልና ታዳጊዎች ክለቦችን ሲያዩ ክለቦች ኢንተርናሽናል ውድድር ለመወዳደር ሀገራቸውን ወክለው ለመወዳደር እንዲህ አይነት ጥረቶች ሲኖሩ መተካካቶችም ይኖራሉ፣ ፉክክሩም ይመጣል፣ ስፖርቱም በዛው ያድጋል ማለት ነው። እነዚህ የተገነቡ የኮሪደር ልማቶችም ተዘውታሪ ተጠቃሚ ተግባር ላይ እንዲውሉ ያግዛል ማለት ነው። በአጠቃላይ በበጋ ወራት ብቻ ከ22500 በላይ የሚሆኑ ታዳጊ ፕሮጀክቶችን እናሰለጥናለን። ከዚህ ውስጥ እንግዲህ ስንመለከት በአጠቃላይ ከ22000 ውስጥ በ20 የስፖርት አይነት ነው እያሰለጠን ያለ ነው። አንዱ የብስክሌት ስፖርት ነው ማለት ነው። የብስክሌት ፌዴሬሽንን መጀመሪያ መገንባት፣ መከታተል እና መቆጣጠር ነው። በስሩ ደግሞ ታዳጊ ፕሮጀክቶች እንዲኖሩ ማድረግ ነው። ከዚህ አንጻር ወደ 5 የሚሆኑ ክለቦች አሉ ከተማችን ላይ። ይሄንን ስፖርት ደግሞ ከመደገፍ አኳያ አሁንም ተጨማሪ የስፖርት ማዘውተሪያ ስፍራዎችን መገንባት ያስፈልገናል። ልዩ ትኩረት ሰጥተን መስራትም ያስፈልገናል። በከተማችን ውስጥ ከሚገኙት 20250 ከሚሆኑት ታዳጊዎች በ20 የስፖርት አይነት ውድድር እያደረጉ ነው፣ ስልጠና እያደረጉ ነው። ስለዚህ እነዚህን ደግሞ ከነዚህ ውስጥ አንዱ ብስክሌት ነው። የብስክሌት ስፖርት ላይ ደግሞ አብዛኛው ትኩረት እያደረግን ያለ ነው አሁን ታዳጊዎች ላይ ነው። ታዳጊ ላይ ስፖርት ካልተሰራ ትርጉም የለውም። ጣቢያዎች አሉን፣ የማሰልጠኛ ጣቢያዎች፣ ትምህርት ቤቶች አሉ። የተለያዩ ደግሞ መንግስታዊና መንግስታዊ ያልሆኑ ተቋማት ላይ እንደዚሁ ጣቢያዎች አሉ። ስለዚህ እነዚህ ጣቢያዎች ላይ የትኩረት ኤሪያችን ቀጣይም የሚሆነው አንደኛውና ትልቁ ነገር እነዚህን ታዳጊዎች ተተኪ ምርጥ ስፖርተኛ እንዲወጣ ማድረግ፣ የብስክሌት ስፖርትን ማስፋፋት። የብስክሌት ስፖርትን ማስፋፋት ብቻ ሳይሆን ሜንታሊም ፊዚካሊም ትሬኒንግ ስልጠናዎች የሚያገኙበትና ተገቢውን ውድድር የሚደረግበት ነው የሚሆነውና ከዚህ አንጻር ትልቅ አስተዋጽኦ ይሰጣል። ኢንዱራንስ ለምናደርግ
እንደ እግር ኳስ ወይ እንደ አትሌቲክስ አንድ ስታዲየም ውስጥ የሚሰራ አይነት ስራ ስላልሆነ አሁን እኛ የምናደርገው ኢንዱራንስ ነው። ያ ማለት ረጅም ኢንዱራንስ ስለሆነ የተለያየ ሮዶችን የተለያየ መንገዶች ስለምንጠቀም አማራጮች ይዘን ለመስራት እንደውም ለኛ ጥሩ ነው ብዬ ገምታለሁ። አዲስ አበባ እየተሰራው ካለው ኮሪደር አንፃርም በጣም የተሻለ ነው ብዬ ገምታለሁ። ኮሪደር ሲሰሩ ምቹ ሁኔታዎች ይፈጥራሉ። አሁን አንጎላ ላይ የታየው ያ ነው። ስፖርቱ ባደገ ቁጥር ሀገራችን ውጤታማ እየሆነች ትሄዳለች ማለት ነው። ስለዚህ አንጎላ ላይ የአዲስ አበባ ተወዳዳሪዎች የሚተሳተፉበት ሁኔታ ነው የነበረው። ያው እንዳልከው ከአፍሪካ አንደኛው ነው ያሸነፉትና ሌሎችም ደግሞ ታዳጊዎቹ ነገ ከተማ አስተዳደራችን ወክለን ነገ አገራችን ወክለን እዚህ ቦታ እንደርሳለን የሚለውን ታርጌት አስቀምጠው ነገ ኢንተርናሽናል ክለቦች የሚቀላቀሉበት ነገ በኢንተርናሽናል ደረጃ በኦሎምፒክ ደረጃ የሀገራችን ስምና የሀገራችን ባንዲራ ከፍ አድርገው የሚያውለበልቡ የሚነሱበት ስታርቲንግ ፖይንት ነው ብለን ነው የምናስበው። እኛ ያው መዳረሻችን በከተማ ውስጥ ውጤታማና ብቁ ዜጎችን ማፍራት ነው። ውጤታማ ሀገር ተረካቢ ምርጥ ስፖርተኞችን ማፍራት ነው። ስለዚህ አሁንም እያወዳደርን ያለነው ታዳጊዎች አሉ፣ ቡድኖች አሉ፣ የግል ተወዳዳሪዎች አሉ፣ ክለቦች አሉ። ተመጋጋቢነት ባለው መንገድ እነዚህ የተገነቡ የኮሪደር ልማቶች ተዘውትረው ስፖርተኞች በዝተው ራሳቸውንም ቤተሰባቸውንም ሀገራቸውንም የሚጠቅሙ የሀገርን ስም የሚያስጠራ ብቁ ስፖርተኞችን ማፍራት ነው ማለት ነው። ክቡር ጠቅላይ ሚኒስትራችን በቅርቡ እንደምታስታውሱት አሸናፊ ብሔራዊ ቡድን በሚቀጥሉት 10 ዓመታት መፍጠር የሚል ራዕይ አስቀምጠዋል። የእሳቸው ኢኒሼቲቭ ነው። አሸናፊ ብሔራዊ ቡድን ሲባል በእግር ኳስ ብቻ ሳይሆን በሁሉም የስፖርት አይነቶች ነው። ከዚህ አንጻር አንዱ የብስክሌት ስፖርት ነው ማለት ነው። የብስክሌት ስፖርትን ደግሞ እንደተባለው በከተማችን ውስጥ ወደ 5 የሚሆኑ ክለቦች አሉን። እንደ ከተማ አቀፍ ወይም ደግሞ የኛን ከተማ ወክለው ደግሞ የሚሳተፉት ከነዚህ ክለቦች ላይ የተውጣጡ ናቸው ማለት ነው። ፎከስ ኤሪያችን ደግሞ እኛ ታዳጊ ላይ ነው። ታዳጊ ፕሮጀክት በደንብ ማስፋፋት ያስፈልጋል። በተለይ ደግሞ ከ15 ዓመት በታች አብዛኞቹ አንደር 50 ናቸው። በተለይ የምናያቸው ታዳጊዎች ናቸው። በሚቀጥለው እንግዲህ ከተማችን ላይ የሚደረጉት ውድድሮች በአጠቃላይ የአቋም መለኪያ ስለሆኑ በቅርብ ጊዜ በሀገር አቀፍ ደረጃ በሚከናወነው አዳማ ላይ በሚከናወነው ውድድር ላይ የሚሳተፉ ታዳጊዎች ናቸው። ስለዚህ አሁንም ጥሩ ውጤት እያመጡ ያሉ ናቸው። ልዩ ትኩረት ሰጥተን መስራትም ያስፈልገናል። ህብረተሰቡ ያው የተገነቡት ኮሪደር ልማቶች ለማንም አይደለም፣ ለብስክሌትና ለብስክሌት ነው። ስለዚህ ከዚህ በፊት ስንቸገርበት የነበረው ከመኪና ጋር እየተጋፋን ብስክሌት ስንነዳበት የነበረው ሁኔታ ነው የነበረው። አሁን ግን እነዚህ ሌሎች ተሰርተዋል። ወላጆችም ለልጆች እየገዙ እያቀረቡበት ያለበት ሁኔታ ነው ያለው። ይሄ ነገር ተጠናክሮ መቀጠል እንዳለበት ነው። ስፖርተኞችም የግል ተወዳዳሪዎችም እንደዚህ ከውድድሩ ውጭ አሉት እንደ ኖርማል እንደ ትራንስፖርት የሚጠቀሙበትም እነዚህ ሌሎች በመጠቀም ጤናችን ከመጠበቅ ትራንስፖርቴሽን ከመጠቀም አኳያ የአየር ብክለትን ከመቀነስ አኳያ ፋይዳው ብዙ ስለሆነ ያው መልካም አጋጣሚ ነው። እኛም ያን አጋጣሚ ለመጠቀም ጥረቶችን እያደረግን ነው። በዛ እንቀጥላለን ብለን ተስፋ የምናደርገው። ከተማችን ደግሞ ዛሬ ስለሰፋች የውድድር ቦታ ከተማ አስተዳደሩ ስፖርት ቢሮ የውድድር ቦታ እንደ እግር ኳስ እንደ ሜዳዎች አሁን በየቦታ እንደተዘጋጁት ሜዳዎች የብስክሌት መወዳደሪያ ቦታ ቢደረግ በጣም ጥሩ። ብስክሌቱ በጣም ብዙ ሰው ፈላጊ ብዙ ሰው እየመጣ ነው። እንደምታዩት ኮሪደር ላይ ብዙ ብስክሌት ዴሊቨሪ የሚያደርጉ ይሄዱበታል። እግረኛውም ለጤናውም ሰው እየሰራ ስለሆነ ውድድር ቦታ ደግሞ በጣም አስፈላጊ ስለሆነ ከተማችን እንደ ሀገር አቀፍ ተወዳዳሪዎቻቸው ወደ ሌላ ሀገርም እየሄዱ ስለሆነ ውድድሩ የሞቀና ብስክሌቱ እያደገ ስለመጣ የውድድር ቦታ በጣም አስፈላጊ ስለሆነ ከተማ አስተዳደራችን የውድድር ቦታ አንድ የተወሰኑ ቦታዎች ቢያዘጋጅልን ጥሩ ነው ይሆናል ብዬ ገምታለሁ። የሚያስፈልገው ኖርማል ከመኪኖች በሚሄዱበት አይነት መልኩ ነው። ሰፋ ባሉ መንገዶች ጉድጓዶች በሌሉበት አይነት ነውና ይሄ ለኮሪደር ልማቱ የሰራው የብስክሌት መንገድ ለብስክሌት ለጤና መንዳት አሪፍ ሆኖ ሳለ ግን ደግሞ ለመወዳደር የማይሆን ነውና አሪፍ መንገዶች ትንሽ ማስፈቀር ላይ እጥረት ያለ ይመስለኛል። እዛ ላይ ትንሽ ነገሮች ቢሰራ አሪፍ ነው። ውድድር ምናምን ብቁ እንድንሆን ይረዳናል። ቦታው ግን ያው ለብስክሌት የተሰራው ቦታ በጣም ትንሽዬ ነው። ለውድድርም አይደለም ለትሬኒንግ ራሱ አይሆንም። እግረኛ ነው የሚበዛበት እና ለትሬኒንግም ለውድድርም የሚሆነው እንደዚህ አይነት አስፓልት ነው። እርስ በርስ የመጋጨት ባህሪ ስላለ እና ያንን ነገር ምናምን መንግስት ቢቀርፍልን ቦታው ሰፋ ቢልልን። የብስክሌት ስፖርት በተለይ
የኮሪደር ልማታችን ጋር ተያይዞ የተሰሩት ባይክ ሌኖች እንደተጠበቀ ሆኖ ውድድር የሚደረግባቸው የስፖርት ማዘውተሪያ ስፍራዎች ደግሞ ያስፈልጋሉ። ከዚህ አንጻር አንዱና ዋናው የትኩረት ኤሪያችን ሪቨር ፕሮጀክታችን ጋር አያይዘን የምንሰራው ነው። ከወንዝ ዳርቻ ስራችን ጋር ተያይዞ የሚሰራው ስራ ነው። ውድድር የሚደረግባቸው ቦታዎችንም ቀጣይም ደግሞ አሁን ያሉት በቂዎች አይደሉም። ክለቦችም ይጠይቃሉ፣ ታዳጊዎችም ይጠይቃሉ። 100 ኪሎ ሜትር በላይ የሚሆን የባይክ ሌን ተሰርቷል። በእርግጥም ይሄ ባይክ ሌኑ ለውድድርም ባይሆን ለእግረኛ እና ሌሎች ባይክ የሚጠቀሙ የህብረተሰብ ክፍሎች የሚጠቀሙበት ነው። አንዱ የትራንስፖርት አማራጭ ነው። ከዚያ ባሻገር ግን ለውድድር የሚሆኑ ደግሞ በተገቢ ሁኔታ መስራት ማስፋት ይጠበቅብናል። ያሉት በቂ አይደሉም። ጥያቄዎችም ስላሉ እነዚህን ጥያቄዎች ለመመለስ ከተማ አስተዳደሩ ጥረት ያደርጋል ማለት ነው።